የነቢያት ታሪክ በአላህ ስም እጅግ በጣም ሩህሩህ በጣም አዛኝ በሆነው ከዚህ ቀጥዬ ሰላም አለይኩም ወራህመቱላሂ ወበረካቱ ማለት እንወዳለሁ። ከነቢያት ታሪክ ጋር አቀባበል እናድርግላቸው። ታሪካቸውንና አስተምህሮታቸውን እንመለከታለን። መግቢያ ምስጋና ለሁሉም በላይ ለሆነው ለደካማ ባሮች የእምነትን ደስታና እርካታ ለለጋው አላህ ይሁን። እዝነትና ሰላም የሰውን ልጅ ከጽልመት ወደ ብርሃን በመሩትና በፍጥረታት ሁሉ ፈርጥ በሆኑት ሙሐመድ ሰለላሁ ዐለይሂ ወሰለም ላይ ይሁን አሚን። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ወድ የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ በጣም ሰላም ነኝ። ሰላማችሁ ብዝት ይበል። ክርስቲያን ወገኖቼ ሰላም ሰላም እያለሁ ቻናሉን ሰብስክራይብ ያደርጉ። ሰብስክራይብ ያደረጋችሁ አበረታቱኝ ኢንሻአላህ። ዛሬም እንደተለመደው እኔንም እናንተን የሚያስተምሩናል የሚሉ ነገራቶችን ይጀብያለሁ። ከእናንተ የሚጠበቅ ሰብስክራይብ ነው። የነቢያት ታሪክ በአላህ ስም እጅግ በጣም ነው። ከዚህ ቀጥዬ ሰላም አለይኩም ወራህመቱላሂ ወበረካቱ ማለት እንወዳለሁ። ከነቢያት ታሪክ አቀባበል እንመለከታለን። መግቢያ ምስጋና ለሁሉ በላይ ለሆነው የእምነትን ደስታና እርካታ ለሰው ልጅ ከጽልመት ወደ ብርሃን የመሩልና የፍጥረታት ሁሉ በሆኑት ሙሐመድ ሰለላሁ ዐለይሂ ወሰለም ላይ ይሁን። ያለትን ሰው ታሪክ የማውሳትን ጥበብ አላህ ሱብሃነሁ ወተዓላ በቁርአኑ ተናግሯል። ሰዎች በቀላሉ እንዲያውቁና እንዲረዱት የሚያደርግ የአተራረክ ዘዴዎች ቁርአን ቀይሯል። አላህ ሱብሃነሁ ወተዓላ እንዲህ ይላል በሱረቱል ዩሱፍ አንቀጽ 3 ላይ እኛ ይህንን ቁርአን ወደ እናንተ በመውረዳችን በጣም መልካም ዜናዎችን በእናንተ ላይ እንተርካለን። እነሆ በእርሱ በፊት ካለፉት ህዝቦች ታሪክ በእርግጥ ከዘንጊዎች ነበርክ። በሱረቱል አልአዕራፍ 101 እነዚህ ከተሞች ከኑህ እስከ ሹዓይብ ሰዎች የተነገሩት ከወሬዎቻቸው ባንተ ላይ እንተርካለን። መልእክተኞቻቸውንም በግልጽ ተአምራት በእርግጥ መጥተውላቸዋል። ከመምጣታቸው በፊት ባስተባበሉትም ነገር የሚያምኑ አልሆኑም። እዚሁ አላህ በከሃዲዎች ልቦች ላይ ያትማል። ሱረቱል ሁድ 120 ከመልእክተኞችም ዜናዎችን ተፈላጊውን ሁሉንም ልብህን በእርሱ የምናረካበትን እንተርክልሃለን። በዚህችም ሱራ እውነት ነገር ለምእመናን ግሳጼና ማስታወሻ መጥቶልሃል። በሱረቱ ጧሃ 99 እንደዚሁ በእርግጥ ካለፉት ወሬዎች ባንተ ላይ እንተርካለን ከእኛም ዘንድ ቁርአንን በእርግጥ ሰጠንህ። በሱረቱል አንዓም 84 ለእርሱም ኢስሐቅን ወይንም የልጅ ልጁን ያዕቆብን ሰጠነው። ሁሉንም መራን። ኑህንም በፊት መራን። ከዘሮቹም ዳውድን፣ ሱለይማንንም፣ ኢዮብንም፣ የሱፍንም፣ ሙሳንም ሀሩንንም መራን። እንዲሁም በጎ ሰሪዎችን እንመነዳለን። አንደኛ ለአንኳር ክስተቶች ትኩረት መስጠት። ቁርአን ለአንኳር ቁም ነገር ትኩረት ይሰጣል እንጂ ታሪኩ ለተፈጸመባት ጊዜያት፣ ቦታዎች ወይም ስሞች አይጨነቅም። ምክንያቱም ዝርዝር ነገሮችን በመጥቀስ የታሪኩን መሰረታዊ ዓላማ አይጠቁምም። አንባቢውን በአስፈላጊ ጉዳይ ያደክማል፣ አንኳር ሀሳብንም ያስታል። ስለዚህ ቁርአን አንድን ታሪክ በሆነ ምክንያት ማንሳት ከፈለገ ካነሳው ሀሳብ ጋር የሚገናኘውን ታሪክ ክፍል ብቻ ያወሳል። ለታሪካዊ ድርጊቶች ተያያዥነት ግድ የለውም። ከፈለገ ታሪኩን ከመነሻው ወይም ከመሃሉ አለዚያም ከመጨረሻው ሊጀምር ይችላል። አንባቢውን ሰጥሞ እንዲጠፋ አንተውም። በየቦታው እንዲያስፈላጊነቱ መንፈሳዊ ምሪት ይሰጠዋል፣ ጥበቡን ያቋድሰዋል፣ ይመክረዋል፣ ይገስጸዋል። ቁርአን በአጠቃላይ አንባቢውን የሚስብ መግቢያ ትረካውን ይጀምራል። እውነታዎችን ብቻ በደረቁ አያስቀምጥም። መንፈስን በሚያነሳሳ ስሜትን በሚይዝ መልኩ ይንደራደራል። አብዛኛው ጊዜ መልእክተኞችን የሚያስተላልፈውን በተውኔታዊ አቀራረብ ነው። ጭብጡን ሙሉ በሙሉ ግልጽ አድርጎ ያቀረቡና በታሪኩ ውስጥ የሚካተቱ ብዙ ሌሎች ተራ ነገሮችን ግን ለአንባቢው አሳቢ ወይም ምናብ
ይተወዋል። ለምሳሌ የሱፍ ምዕራፍ ላይ ዩሱፍ አለይሂ ሰላም ለአባቱ ያዕቆብ አለይሂ ሰላም ያየውን ህልም በሚነግርበት ታሪክ ሲያቀርብ ስዕላዊ በሆነ የሚስብ አገላለጽ ነው። ሱረቱል ዩሱፍ አንቀጽ 4 ዩሱፍ ለአባቱ አባቴ ሆይ እኔ 11 ከዋክብትን ፀሐይንና ጨረቃንም በህልሜ አየሁ፣ ለእኔ ሰጋጆች ሆነው አየኋቸው ባለ ጊዜ አስታውስ። ሁለተኛ መደጋገም። ሌላው የቁርአናዊ ታሪኮች ልዩ ባህሪ መደጋገም ነው። ታሪኮች በየትኛውም ቦታ የበለጠ ቁርአን ውስጥ ይደጋገማሉ። ድግግሞሹ ግን ቃል በቃልና ሙሉ ታሪኩን አይደለም። በተደገመ ቁጥር አዲስ ነገር ይዞ ይመጣል። አዲስ ስልት፣ አዲስ ሀሳብ፣ አዲስ መረጃ። ድግግሞሹ ከሩቅ ዓለም የማያገኙ ብዙ ሺህ ረቂቅ መስኮችን በልባችን ውስጥ ይከፍታል። ለምሳሌ ኢብሊስን ለአደም ስጁድ ያለመውረድ ጉዳይ ቁርአን ውስጥ በበርካታ ቦታዎች ተነስቷል። ነገር ግን በእያንዳንዱ ቦታ ለዚያ ክስተት መንስኤ የሆነ የተለየ ምክንያት ይጠቅሳል። ለምሳሌ ያህል በሷድ ምዕራፍ አንቀጽ 74 ላይ ግብዝነትና ትዕቢት ሸይጣንን ወደ ክህደት የነዱ ምክንያቶች መሆናቸው ተጠቅሷል። ለዚህም ትዕቢት በጊዜ መድኃኒት ካልተደረገለት ሰዎችን ለክህደት የሚያበቃ አደገኛ በሽታ መሆኑን ተጠቁሟል። በአልአዕራፍ ምዕራፍ አንቀጽ 11 እና 12 ላይ ደግሞ የሸይጣን የመላኢካ ጎሳ እንደነበር ቁርአን ተርኳል። አላህ በብዙ ጸጋዎች አካቦት እያለ በማመስገን ፈንታ አስተባበለ፣ ከአላህ ትዕዛዝ ወጣ፣ ኮራ። ጸጋን ማስተባበል ወደ አመጽ ደግሞ በተራው ለውድቀት ዳረገው። አልሂጅር አንቀጽ 31 ላይ ደግሞ ኩራትና ግብዝነት ሸይጣንን እንዲተቆጣጠሩት ማስተዋሉን እንደነጠቁት፣ በዚህም ምክንያት አደምን ሲመለከት ጭቃውን እንጂ መንፈሳዊ ጎኑን ማየት እንደተሳነው ይጠቅሳል። አላህ ሱብሓነሁ ወተዓላ እሱን ከሚንቀላቀል እሳት ቢፈጥረውም እንደ አደም ግን መንፈሱን አልሰረጸበትም። የድግግሞሹ መሰረታዊ ዓላማ ግብን ማሳያ ነው፣ ነገር ግን በተያያዘ አቅጣጫ። ስለዚህ ቁርአን ትረካ ተራ ክስተቶች ሲደጋገሙ አይታዩም። ለምሳሌ ነብዩ ሙሳ አለይሂ ሰላም ውልደት፣ ወጣትነት እና ጋብቻ የነብዩ ሙሳ አለይሂ ሰላም ታሪክ በተነሳ ቁጥር የመደጋገሙ ክስተቶች ናቸው። በተቃራኒው በነብዩ ሙሳ አለይሂ ሰላም እና በእስራኤላውያን ድግምተኞች መካከል የተደረገው ፉክክር ተደጋግሞ ተጠቅሷል። ምክንያቱም ያ ክስተት የሰማያዊውን ምልክት አንኳር ቁም ነገር በውስጡ ስለያዘ። በሌላ በኩል ስለ አንድ ግለሰብ በተለያየ ቦታ የወረዱ መረጃዎችን በአንድ ላይ ብንሰበስባቸው መጨረሻ ላይ የግለሰቡን የተሟላ ስብዕናና እንችላለን። የሀሳብ መደጋገም በቁርአን ታሪኮች ውስጥ በጣም ጎልቶ ይታያል። ዓላማው መለኮታዊውን መልእክት በልቦች ውስጥ መክተብ፣ በነፍሶች ላይ መንቀስ ነው። ሰው አንድ ጉዳይ በተለያዩ ስልቶች ተደጋግሞ ሲቀርብለት የበለጠ ይገባዋል፣ መልእክቱ በጥልቀት ይረዳዋል። የአላህ መጽሐፍ የተከተለው ይህ በማስተማሪያ ስልት ከሰው ልጅ ተፈጥሮ የሚጣጣም መሆኑን ልብ ይለዋል። አንዳንድ ጊዜ ድግግሞሹ ሀሳብን ዘርዝሮ ለማቅረብ ሲሆን፣ አንዳንድ ጊዜ ደግሞ ለማጠቃለል ሊሆን ይችላል። ቁርአን የተለያዩ የአእምሮ እርከኖችን ለመንገር ይህን ስልት ተጠቅሟል። ቁርአን የሚያናግረው የተለየ የህብረተሰብ ክፍል አይደለም። ከልሂቅ እስከ ደቂቅ ሰብአዊውን ፍጡር ያናግራል። በዚህ መልኩ በየትኛውም ደረጃ ላይ የሚገኝ ህብረተሰብ ክፍል መልእክቱን መረዳት ይችላል። ሁሉም አእምሮን በአቅማቸው ልክ የመጣላቸውን መልእክት ይጠቀሙበታል። ቁርአን ሆን ብሎ ቃላትን ወይንም አረፍተ ነገርን ይደጋግማል። የሚደጋግሙት ቃላትና አረፍተ ነገሮች በኃይል የተሞሉ ናቸው። ስሜትን ኮርኩረው ከሚፈልገው ሁኔታ ውስጥ ይከቱታል። ለምሳሌ ሱረቱል ቃሪዓቱ ውስጥ አልቃሪዓቱ
የሚለው ቃል 3 ጊዜ ተደጋግሟል። ድግግሞሹ የትንሣኤ ቀን የሚፈጠረውን የድንጋጤ ስሜት በአንባቢው ምናብ ውስጥ እንዲሳል ያደርገዋል። ቃላቱ ስሜቱን ይኮሰኩሱታል። በአር-ረህማን ምዕራፍ ውስጥ እንዲሁ ተመሳሳይ ሁኔታ ይታያል። አላህ ሱብሓነሁ ወተዓላ ለሰዎችና ለአጋንንት የሰጣቸውን የፈጠረላቸውን የትየለሌ ጸጋዎች እየቆጠሩ መሃል ላይ ሱረቱል አር-ረህማን 16 የጌታችሁን ጸጋዎች በየትኛውም ታስተባብላላችሁ እያለ ይጠይቃል። ይህች አባባል 31 ጊዜ ተደጋግማለች። በሂደት በባሮቹ ላይ የመዘናጋትን መረጃ ይገፋፋል። በዙሪያው ለተዘረጋው መለኮታዊ ጸጋ ሁሉ እናውቅ እንዲሰጡ ይገፋፋቸዋል። ማመስገን እንዳለባቸው ያስታውሳቸዋል። ነቢያት የሰው ልጅ ምርጥ ስብዕናዎች ስለሆኑ ቁርአን ታሪካቸውን ይዘክርልናል። የመረጣቸው አላህ ሱብሓነሁ ወተዓላ ራሱ ነው። በግልጽ ጥረታቸው ያገኙትን ማዕረግ አይደለም። አላህ ሱብሓነሁ ወተዓላ እንዲህ ይላል በሱረቱል አንዓም 87 አባቶቻቸውን ዘሮቻቸውን ከወንድሞቻቸው መራናቸው። ነቢያት ከዚህ መለኮታዊ ተልዕኮ በመምጣታቸው ብዙ ኃላፊነት እንዲሸከሙ አድርጓቸዋል። በሱረቱል አዕራፍ እነዚያም ወደ እነሱ የተላኩትን ወይም ህዝቦች መልእክተኞችን እንጠይቃለን። ከላይ የተጠቀሱት ነቢያት አቅመ ቢስ መሆናቸውንና መለኮታዊነት ለራሱ ማወጅ እንደሚችል አላህ ሱብሓነሁ ወተዓላ ያስጠነቅቃል። ምንም እንኳን በጥበቃው ስር ቢንቀሳቀሱ መልእክቱ በሚገባ ለማድረስ ያደረጉት ጥረት ይመርማቸዋል። እዚህ ላይ አንድ ነገር አጥብቆ ያስፈልገዋል። ሁሉም ነቢያት ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ሲቀሩ ኃላፊነታቸው በተለያዩ የጊዜ እስር የተገደበ ነበር። ከዚህ ምክንያት ከነሱ ቀጥሎ የመጣው ትውልድ ሊከተለው በሚችለው መልኩ ሁሉ ነገሮች አልተላለፉም። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ግን የሚያነግሩት ሁሉንም የሰው ዘር ከተላኩበት ጊዜ ጀምሮ እስከ ትንሣኤ ድረስ የማመጣውን በየትኛውም ዘመንና ቦታ በሚገኘው ትውልድ መሆኑን የተነፈሷት እያንዳንዷ ቃል የፈጸሟት ነጠላ ድርጊት በከፍተኛ ጥንቃቄ ተመዝግባለች። ተራ ነገሮች ሳይቀሩ ተመዝግበዋል፣ እኛ ዘንድ ደርሰዋል። አላህ ሱብሓነሁ ወተዓላ የሰዎች ሁሉ አርአያ ሊያደርጋቸው ፈልጎና እንደዚህ እንዲሆኑ አደረገ። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ስነ ምግባር ቁርአን ነበር። ቁርአን መውረድ ከጀመረበት ቅጽበት ጀምሮ እስካሁን ድረስ ለአጠቃላይ የሰው ልጅ ቅኑን ጎዳና ጠቋሚና መሪ ሆኖ ዘልቋል። የሰው ልጅ እስካለ ድረስ ወደፊትም ይኸው ሚናው ይቀጥላል። የተሳሳተ የህይወት ግንዛቤን በማስተካከል በክህደትና በማስተባበል ጨለማ ውስጥ የተነከሩ ህዝቦችን ይታደጋል። አምስተኛ ፈተነው ቁርአን ሰዎችን እና ጅኖችን ቁርአን የሚመስል መጽሐፍ አምጡ በማለት ፈትኗል። የጊዜ ገደብ አላደረገም። ከፊቱ የሚቆም ሳያገኝ እስካሁን ጥያቄውን ሳይመልስ በሚከተለው አንቀጽ አረጋግጧል። በሱረቱል አልኢስራ 88 ሰዎችንም ጋኔኖችንም የዚህን ቁርአን ቢጤ በማምጣት ላይ ቢሰበሰቡ ከፊላቸው ለከፊሉ ረዳት ቢሆንም እንኳ ቢጤውን አያመጡም በላቸው። አላህ ሱብሓነሁ ወተዓላ የፈተነውን ጠርዝ በማጥበብ በ10 ምዕራፎች ብቻ በሚወሰነው ማቅረብ የቻለ አንድም አልተገኘም። ቁርአን እንዲህ በማለት አቅመ ቢስነታቸውን አረጋግጧል። በሱረቱል ሁድ አንቀጽ 13 ይልቁንም ቁርአንን ቀጣጠፈው ይላሉን? እውነተኞች እንደሆናችሁ ቢጤው የሆኑት 10 የተቀጣጠሉ ሱራዎች አምጡ፣ ከአላህም ሌላ የቻላችሁትን ረዳት ጥሩ በላቸው። በመጨረሻ ሰው አቅመ ቢስነቱን ልክ እንዲያውቅ ለማድረግ አላህ ሱብሓነሁ ወተዓላ ፈተናውን በአንድ ምዕራፍ ገደበው። ከአላህ ሱብሓነሁ ወተዓላ የወረደ ቃል መሆኑን አለባቸው። እንዲህ ይላል በሱረቱል አልበቀራ 23 በባሪያዎችም ላይ ካወረድነው ከመጠራጠር ውስጥ ብትሆኑ ከቢጤው አንዲትንም ምዕራፍ አምጡ፣ እውነተኞችም እንደሆናችሁ ከአላህ ሌላ መስካሪዎችንም ጥሩ። አልበቀራ 24 ይህንን ባትሰሩ ፈጽሞም አትሰሩትምና ያችን መቀጣጠያዋ ሰዎችና ድንጋዮች የሆነች